ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን እነሆ በሰዓቱ ተመልሷል። እንደተለመደው አቤት ነጥቦችን አስቀድመን እናስተዋውቃችሁ። በአዲስ አበባ የሚገኝ አንድ ዓለም አቀፍ ትምህርት ቤት በዶላር ክፍያ ካልከፈላችሁኝ ተማሪዎችን አልቀበልም ብሎ ለወላጆች ማሳሰቢያ መስጠቱ ተሰምቷል። የዚህን አነጋጋሪ ትምህርት ቤት አዲስ መመሪያ እንመለከታለን። የትግራይና የአማራ ክልል ተማሪዎችን አንድ ያደረገ ጉዳይ ከሰሞኑ ተከስቷል ተብሏል። በሁለቱ ክልሎች በሚገኙ ትምህርት ቤቶች የተፈጠረው ምንድነው? እንመለስበታለን። የታላቁ ኢትዮጵያ ህዳሴ ግድብን የሚገኝበትን ጉባን ጨምሮ በምዕራቡ ክፍል ተሰማርቶ የነበረውን የመከላከያ ሰራዊት የሚመሩት ጀነራል መኮንን ህዳሴ ግድቡን ተውት፣ ማንም አይነካውም፣ መንግስት ከቻለ ሌላ ፕሮጀክት ይስጠን ሲሉ ተደምጠዋል። እንመለስበታለን። የጤና ባለሙያዎች ለዛሬ ያስቡት የነበረው የስራ ማቆም አድማ ለቀናት ወደ ሌላ ጊዜ እንዲዛወር መወሰናቸው ተሰምተዋል። የማህበሩ ሰሞኑኛ ንቅናቄ ዓላማ ምን ይመስላል? በወፍ በረር ቅኝት እናደርግበታለን። ከዚህ ውጪ ስለ አዲሱ የቢሾፍቱ አቡሲራ አየር ማረፊያ ዛሬ ይፋ የተደረጉ ዝርዝር ሚስጥሮች ምንድናቸው? ሌላኛው ትኩረታችን እንደተለመደው እየሰማችሁን አብራችሁን ቆዩ። ህዳሴ ግድቡን ተውት፣ ማንም አይነካውም፣ መንግስት ከቻለ ሌላ ፕሮጀክት ሌላ ግድብ ይጨምርልን። ይህንን ያሉት የመከላከያ ሰራዊት ምዕራብ ዕዝ ዋና አዛዥ የሆኑት ሌተና ጀነራል መሰለ መሰረት ናቸው። የደቡብ ምዕራቡን የኢትዮጵያ ቀጠና በመጠበቅና ህዳሴ ግድቡ በተገነባበት ጉባ ለዓመታት በወታደራዊ ግዳጅ ተሰማርቶ የቆየውን የመከላከያ ሰራዊት ምዕራብ ዕዝ የሚመሩት ጀነራል መሰለ የኢትዮጵያ ህዝብ ከዚህ ቀደም ሲል የነበረው አብረን እንጠቀም፣ በሀብታችን እኛ አንጎዳ ነው ሲሉ ተደምጠዋል። ነገር ግን የፍትህ ጥያቄ ባለመቀበል በርካታ ቀረርቶች ሲሰሙብን ቆይተዋል ባናቸው። እኛ እንደ መከላከያ ሰራዊት ይህንን ቀረርቶ አጀንዳ አድርገን አናውቅም፣ ህዝባችንም አልተሸበረም የሚሉት ጀነራሉ ኢትዮጵያ አሁን በደረሰችበት ደረጃ ሳይሆን ያኔም ስጋት አልነበረም፣ እኛ ያለን ለዓመታት በህዳሴ ግድቡ ላይ ሲሸረቡ የነበሩ ስራዎች እንደዚሁም ሊቃጡ የነበሩ ወታደራዊ ትንኮሳዎች መክነው ቀርተዋል ባናቸው። በዚህ ሰዓት እየተናገርን የምንገኘው አቅም ካለ ሌላ ህዳሴ ግድብ ሌላ ፕሮጀክት ለመገንባት ሞክሮ እንጂ ይህንን በተመለከተ የሚያሳስበን አንዳች ነገር የለም ሲሉ ህዳሴ ግድብ ከዚህ በኋላ ራሱን መጠበቅ የሚችል የኒውክሌር ጦር መሳሪያ እንደሆነ ጀነራሉ ሲናገሩ ተደምጠዋል። ግድቡ ከጅምር አንስቶ አሁን ያለበት ደረጃ እንዲደርስ ሰራዊቱ ለዓመታት እየተዋጋ ፈንጂ እያመከነ መንገድ እያስተካከለ መስዋዕትነት ከፍሎ ያሉት ጀነራል መሰለ ያን ሁሉ መደነቃቀፍ አልፎ እዚህ መድረሱ ደስታዬ ወደር የለውም ሲሉ ነው የገለጹት። መከላከያ ሰራዊት መንግስት ተጨማሪ ሜጋ ፕሮጀክት እንዲገነባና እንድንጠብቅ ግዳጅ ይሰጠናል ብለን እየጠበቅን ነው ያሉ ሲሆን ህዳሴ ግድብ ከዚህ በኋላ የሚያሳስበው አንዳች ነገር የለም ሲሉ ነው የጠቆሙት። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ወሮ በበኩላቸው በግድቡ ግንባታ ላብ ብቻ ሳይሆን ደም የተከፈለበት ፕሮጀክት ነው ብለዋል። በዶላር ካልከፈላችሁኝ ተማሪዎችን አልቀበልም ያለው አዲስ አበባ የሚገኘው ትምህርት ቤት ሳንፎርድ ዓለም አቀፍ ትምህርት ቤት በተያዘው የትምህርት ዘመን ክፍያዎች የሚቀበለው በዶላር ወይንም ክፍያ በሚፈጸምበት ዕለት ባለው የውጭ ምንዛሬ ተመን መሰረት እንደሚሆን ይህንን ተግባራዊ የሚያደርጉ ተማሪዎችንም እንደማይቀበልና በእነሱ ምትክ ሌሎች እንደሚቀበል ይፋ ያደረገው መመሪያ በበርካቶች ዘንድ ቁጣ አስነስተዋል። ትምህርት ቤቱ ነሐሴ 29 ቀን ለተማሪዎች ወላጆች በጻፈው ደብዳቤ ወላጆች ልጆቻቸውን በትምህርት ቤቱ እንዲቀጥሉ የሚፈልጉ ከሆነ የትምህርት ቤት ክፍያቸውን በዕለቱ ባለው የውጭ ምንዛሬ ተመን ወይንም በዶላር ከፍለው ማስመዝገብ እንደሚኖርባቸው ገልጸዋል። የትምህርትና ስልጠና ባለስልጣን ወላጆች በዶላር እንዲከፍሉ ወይንም ልጆቻቸውን እንደሚሰናበቱ ማስጠንቀቂያ እንደተሰጣቸው ወላጆች እንደገለጹለትና በዚህ ምክንያት ትምህርት ከመስተጓጎል በፊት የእርምት እርምጃ እንዲወሰድ መጠየቃቸውን ገልጾ ትምህርት ቤቱ ማብራሪያ እንዲሰጠው ነሐሴ 30 2017 በጻፈው ደብዳቤ ጠይቀዋል። ባለስልጣኑ በደብዳቤው እንዳስታወቀው ትምህርት ቤቱ የትምህርት ክፍያ በብር ወይንም በዶላር እንደሚቀበል እንደዚሁም ወላጆች እንዲከፍሉ የጠየቀውን የክፍያ መጠን ካልፈጸሙ ልጆቻቸው እንደሚሰናበቱ እንደሚያደርግ የገለጸውን ጉዳይ በሚመለከት በ10 ቀናት ውስጥ ለባለስልጣኑ ማብራሪያ እንዲያቀርብ አዘዋል። በተጨማሪም ባለስልጣኑ ጉዳዩን አይቶ ማብራሪያ እስኪሰጥ ድረስም ከክፍያ ጋር በተያያዘ መመሪያ ተከተለ ምንም አይነት ጭማሪ እንዳያደርግ እንደዚሁም ተማሪዎቹ ትምህርታቸውን እንዲቀጥሉና እንዳያስተጓጉሉባቸው አስጠንቅቀዋል። ትዕዛዙ ተግባራዊ የማይደረግ ከሆነ በትምህርት ሚኒስቴር የዓለም አቀፍ የማህበረሰብ ለትርፍ ያልተቋቋመና የበጎ አድራጎት ትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ መሰረት እርምጃ እንደሚወሰድበት አስታውቋል። እንደዚሁም ለሚመጣው ማንኛውም የህግ ተጠያቂነት የትምህርት ቤቱ የበላይ አመራሮችና የተቋሙ ኃላፊነት ብቻ ስለመሆኑ ባለስልጣኑ አሳስበዋል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚገኙ ዓለም አቀፍና የውጭ ማህበረሰብ ትምህርት ቤቶች ክፍያን በሚመለከት ከትምህርት ሚኒስቴር ማብራሪያ መጠየቁን በመግለጽ ደብዳቤ ጽፏል። በዚህ መሰረት በብሔራዊ ባንክ ፈቃድ የተደረገ ስምምነት እስካልሆነ ድረስ ኢትዮጵያ ውስጥ የሚደረጉ ማናቸውም የገንዘብ ስምምነቶችና ውሎች በብር እንደሚፈጸሙ በባንክ አዋጅ መሰረት መደንገጉን ይፋ አድርገዋል። የውጭ ሀገር ዜጎች የውጭ ድርጅቶች ኢትዮጵያ የሆኑና የሚያገኙት ገቢ ከውጭ ሀገር በውጭ ምንዛሬ ሆኖ አግባብነት ባለው ህግ መሰረት በኢትዮጵያ የሚገኙ ባንኮች የውጭ ምንዛሬ ሂሳብ ያላቸው ወይንም በቀጥታ ክፍያውን በውጭ ምንዛሬ ከውጭ ሀገር በማስላክ የትምህርት ቤት አገልግሎት ክፍያ በውጭ ምንዛሬ መክፈል እንደሚቻል አብራርተዋል። እንደዚሁም የውጭ ምንዛሬ ገቢ ያላቸው ዓለም አቀፍና የውጭ ማህበረሰብ ትምህርት ቤቶች በውጭ ምንዛሬ ከውጭ የሚተላለፍላቸውን ገንዘብ በባንኩ መመሪያ ሪቴንሽን የውጭ ምንዛሬ ሂሳብ በመክፈት 50% በውጭ ምንዛሬ መያዝና በመመሪያው ላይ የተጠቀሱ አገልግሎቶች መጠቀም እንደሚችሉ ገልጸዋል። ነገር ግን ከነዚህ አሰራሮች ውጪ የውጭ ምንዛሬ ገቢና ሂሳብ የሌላቸው ኢትዮጵያን የትምህርት ቤት አገልግሎት ክፍያዎች መዋል፣ መመዝገብና መክፈል የሚችሉት በብር ብቻ መሆኑን ብሔራዊ ባንክ ማሳሰቡን የሪፖርተር ዘገባ ያሳያል። ጉዳዩን በተመለከተ ለፌዴራል የመጀመሪያ ደረጃ ፍርድ ቤት 99 ሰዎች ባቀረቡት ክስ መሰረት ፍርድ ቤቱ ነሐሴ 30 ቀን 2017 በዋለው ችሎት ተከሳሽ ማለትም ሳንፎርድ ዓለም አቀፍ ትምህርት ቤት የከሳሾች አቤቱታ እንዲደርሰውና አስተያየት እንዲሰጥበት ለመስከረም 7 2018 ቀጠሮ ሰጥቷል።
የትግራይና የአማራ ክልል ተማሪዎችን አንድ ያደረገው ሰሞነኛ የፈተና ጉዳይ። ቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በትግራይ ክልል የሚገኝ ተቋም ነው። ትምህርት ቤቱ በፌዴራል ደረጃ ለሚገኘው ትምህርት ሚኒስቴር አፋጣኝ መፍትሄ የሰጠ ሲል ቅሬታ አቅርበዋል። እርሱም በተቋም አማካኝነት የተፈተኑ የቀላሚኖ ሃይስኩል ተማሪዎች የፊዚክስ ፈተና የታረመው ውጤቱ የተሰላው ከመቶ አይደለም በሚል ነው። ትምህርት ቤቱ በፕሮፌሰር ብርሃኑ ነጋ ለሚመራው ሚኒስቴር በላከው ቅሬታ ደብዳቤ የተቋሙ ተማሪዎች የፊዚክስ ፈተና የታረመው ከመቶ ሳይሆን ከ60% ነው ብለዋል። የትግራይ ክልል ትምህርት ቢሮ ለቅሬታው በሰጠው ምላሽ ጉዳዩን በፌዴራል ደረጃ ከሚገኘው ተቋም ጋር እየተነጋገርኩበት ነው፣ በፍጥነትም ምላሽ እሰጥበታለሁ ሲል አስታውቆ ነበር። የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጎሽ ለድምጽ ወያኔ ሰጥቶት በነበረ ቃለ ምልልስ የፈተና እርማትን በተመለከተ በአማራ ክልል ደሴ ከተማም በተመሳሳይ ችግር አጋጥሟል ያሉ ሲሆን የተፈጠረውን ስህተት በተመለከተ ከፌዴራል መንግስት ጋር እየተነጋገርንበት እንገኛለን ሲሉም ምላሽ ሰጥተው ነበር። ይህ ዜና ከተሰማ ከጥቂት ሰዓታት በኋላ በትግራይ ክልል የሚገኘው ቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት የፊዚክስ ፈተና በድጋሚ ተሰልቶ ውጤቱ ይፋ የተደረገ ሲሆን በዚህ መሰረት በተቋሙ የተፈተኑት ሁሉም 175 ተማሪዎች ከ50 በመቶ በላይ ውጤት እንዳመጡ የገለጸ ሲሆን 90 ተማሪዎች ደግሞ ከ500 እና ከዚያ በላይ ውጤት በማምጣት ከፍተኛ ማርክ እንዳስመዘገቡ ይፋ አድርገዋል። ከትግራይ ክልሉ ትምህርት ቤት ውጪ የፈተና እርማት ችግር አጋጥሞበታል የተባለው የደሴ ከተማ ትምህርት መምሪያም ሆነ የፈተና አስተዳደር የገጠመው በከተማ የሚገኝ ትምህርት ቤት እስካሁን በጉዳዩ ዙሪያ የሰጠው ምላሽ የለም። ለዛሬ ታስቦ የነበረው የስራ ማቆም አድማ ላልተወሰነ ጊዜ መራዘሙ ተሰምቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ በዛሬው ዕለት በድጋሚ ሊጠራ የነበረውን የስራ ማቆም አድማ በሁለት ወራት እንዳራዘመ ይፋ አድርጓል። ንቅናቄው አድማ ለመጥራት የወሰነው ለመንግስት ያቀረባቸው የጤና ባለሙያዎች ጥያቄዎች ምላሽ ባለማግኘታቸው ስለመሆኑ አስታውቋል። ሆኖም ግን ከነሐሴ ወር ጀምሮ ከጤና ባለሙያዎች የደሞዝ ጭማሪና ከትርፍ ሰዓት ክፍያ ተመን ጋር በተያያዘ ውስንና ተፈጻሚነታቸው ገና የሚታይ አንዳንድ ጅምሮች በመኖራቸው ለመንግስት በቂ ጊዜ ለመስጠት አድማውን ለማራዘም የሁለት ወራት ጊዜ ስለመስጠቱ የኢትዮጵያ የጤና ባለሙያዎች ንቅናቄ ይፋ ያደረገው መግለጫ ያሳያል። የኢትዮጵያ መንግስትና የ42 ሀገራት ፍጥጫ በኢትዮጵያ እየደረሰ ያለውን የሰብአዊ መብት ጥሰትን ማስቆም መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ 42 የአውሮፓ ህብረትና የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባል ሀገራት ጠይቀዋል። ሀገራቱ በፈረንጆቹ አቆጣጠር መስከረም 9 ቀን 2005 ባለፈው ማክሰኞ በጄኔቫ ባወጡት የጋራ መግለጫ በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይም ሀሳብን በነጻነት የመናገር ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው ያሳሰባቸው ስለመሆኑ ይፋ አድርገዋል። ለዚህም በቅርቡ በሲቪክ ማህበረሰብ ድርጅቶች ላይ የተፈጸመውን ማስፈራራትና እገዳን ጨምሮ የሲቪክ ምህዳር መጥበብና መዘጋት በማሳየት ማንሳት ይቻላል ብለዋል። በገለልተኛ መገናኛ ብዙሃንና ጋዜጠኞች ላይ እየደረሰ ያለው ማስፈራራትም ስጋት እንደፈጠረባቸው በመግለጽ ለእነዚህ ክስተቶች ግልጽ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። መንግስትን ጨምሮ በተለያዩ አካላት የተፈጸመ ያለውን በንጹሃን ሰዎች ላይ ግድያና ጉዳት ማድረስ፣ ማሰቃየት፣ የሰብአዊ አያያዝ፣ በግዳጅ መሰወር፣ የዘፈቀደ ስርና ማቆየት፣ በንጹሃን ሰዎች መሰረተ ልማት ላይ የሚደረጉ ጥቃቶች እንደዚሁም ከባድ ደረጃ ላይ የደረሰ ወሲባዊና ጾታ ላይ የተመሰረተ ጥቃት በአስቸኳይ እንዲቆም አሳስበዋል። ሀገራቱ ባለስልጣናት በሀገር አቀፍ ደረጃ የሰብአዊ መብቶችን እንዲያከብሩ ፍትህና ተጠያቂነትን እንዲያረጋግጡም ነው የጠየቁት። በመሆኑም በአማራ በኦሮሚያና በትግራይን ጨምሮ ግጭት ባለባቸው አካባቢዎች በኢትዮጵያ እየደረሰ ያለውን የሰብአዊ መብት ጥሰትና በደል ለማስቆም የኢትዮጵያ መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ እንጠይቃለን በማለትም 42ቱ ሀገራት ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባስገቡት ደብዳቤና በጄኔቫ ባወጡት የጋራ መግለጫ ጠይቀዋል። ከዚህ በተጨማሪ መንግስት ሁሉን አቀፍና አካታች የሽግግር ፍትህ ሂደት እንዲዘረጋ እንደዚሁም ለሁሉም የሰብአዊ መብት ጥሰቶችና በደሎች ተጠያቂነትን ለማስፈን አፋጣኝ እርምጃዎችን እንዲወስድም ሀገራቱ ጠይቀዋል። ከፋኖ ኃይሎች ጋር እየተካሄደ በሚገኘው ግጭት ሙሉ በሙሉ ሰላም ያልተረጋገጠበት አማራ ክልል በዛሬው ዕለት ለህዳሴ ግድብ መጠናቀቅ ድጋፋቸውን የሚገልጹ በተለያዩ ከተሞች ሰልፎች ተካሂደዋል። እነዚህ ሰላማዊ ሰልፎች ፍጹም ሰላማዊ ሆኖ መጠናቀቃቸውን የክልሉ ፖሊስ አዛዥ አስታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ኮሚሽነር ዘላለም መንግስቴ በአማራ ክልል የህዳሴ ግድብ ምርቃትን አስመልክቶ የተደረገው የድጋፍ ሰልፍ በሁሉም ዞኖችና ወረዳዎች ሰላማዊ ሆኖ ተጠናቋል ብለዋል። የአማራ ህዝብ ሰልፉ በሰላም እንዲካሄድ ከጸጥታ ኃይል ጎን በመሆን ላደረገው ቀና ትብብር ኮሚሽነር ዘላለም መንግስቴ ላቅ ያለ ምስጋና አቅርባለሁ ባይ ናቸው። የድጋፍ ሰልፉ ፍጹም ሰላማዊ እንዲጠናቀቅ በየደረጃው ለሚገኙ የጸጥታና የደህንነት አካላት መመሪያ ተሰጥቶ ወደ ስራ መገባቱን ኮሚሽነሩ በመልእክታቸው አስፍረዋል። ከሰልፉ ቅድመ ዝግጅት ጀምሮ ሰልፉ በሰላም እንዲካሄድና ያለአንዳች ችግር እንዲጠናቀቅ ላደረጋችሁት የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የጸጥታና የደህንነት ግብረ ኃይል እንደዚሁም የክልሉ ፖሊስ፣ ሚሊሻና ሰላም አስከባሪ አካላት ከፍ ያለ ምስጋና ይገባቸዋል ሲሉ ኮሚሽነር ዘላለም መንግስቴ ይፋ አድርገዋል። በመጨረሻም የኢትዮጵያ አየር መንገድ ግዙፉ የቢሾፍቱ አቡሲር አውሮፕላን ማረፊያ ግንባታ ማሳያውን ዛሬ በይፋ በመገናኛ ብዙሃን አስታውቋል። ይህ የግንባታው ፕሮጀክት ማሳያ ነው ተብሏል። በዚህ መሰረት የግንባታው መዋቅር፣ የፋይናንስ ስትራቴጂ፣ የአደጋ ስጋት ምላሽ አሰጣጥ ማዕቀፎች እንደዚሁም ከባለድርሻ አካላት የሚጠበቁ ሚናዎችን ለፕሮጀክት ተሳታፊዎች ለማስገንዘብ ያለመ የሁለት ቀናት የፕሮጀክት ማሳያ ነው ተብሏል። በዚህ መድረክ የተገኙት የአየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው የቦሌ ዓለም አቀፍ አውሮፕላን ማረፊያ በ2016 ወደ 20 ሚሊዮን መንገደኞችን ማስተናገዱን አንስተው የደንበኞች መጠኑን በየዓመቱ ከ10 እስከ 15 በመቶ እያደገ
ይገኛል ሲሉ አስታውቀዋል። በዚህም ሳቢያ አየር ማረፊያው ተደጋጋሚ ማስፋፊያ ስራዎች ቢሰሩለትም ከሚቀጥሉ ጥቂት ዓመታት በኋላ ከአቅሙ በላይ መንገደኞችን ለመቀበል ይገደዳል ባይ ናቸው። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ በአፍሪካ ካለው አየር ማረፊያዎች ግዙፍ ከመሆኑ ባሻገር በየጊዜው እየጨመረ የመጣውን የደንበኞች አቅም የሚያስተናግድ ነው ሲሉ ተናግረዋል። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የሚገነባው አየር ማረፊያ የሚቀጥለውን ትውልድ የሚመጥን እንደሆነ የተናገሩ ሲሆን የኢትዮጵያን ያደገ የመጣውን ኢኮኖሚ የመሸከም አቅም አለውም ብለዋል። ሚኒስትሩ አክለውም ፕሮጀክቱ ኢትዮጵያ በአህጉሪቱ እድገት ላይ ያላትን እምነት እንደሚያሳይ እየተናገሩ ሲሆን አዲሱ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ከቦሌ አየር ማረፊያ በ40 ኪሎ ሜትር ርቀት ላይ እንደሚገኝ ፍንጭ ሰጥተዋል። በመድረኩ የገንዘብ ሚኒስትር አህመድ ሺዴ፣ የኢትዮጵያ አየር መንገድ ስራ አስፈጻሚ መስፍን ጣሰው፣ የአየር መንገዱ ከፍተኛ ኃላፊዎች፣ የፋይናንስ ተቋማት፣ የኮንትራክተሮች እንደዚሁም እቃ አቅራቢዎች፣ ኢንቨስተሮችና ሌሎችም ተወካዮች ተገኝተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።